አንግማን 5-2 ግርፍን የተደረግሽው አለቃሽ የሆነውን ፒኤስጂ ክለብ ወርልድ ካፕ ምናምን ማንዬ ቦታፎጎና ፉልሚኒዜን አሸንፈሽ ነበር እኮ የደረሽው። የዛኔ ማሪስካ ነበር ይሄ አድክም የሆነ ምላሳ ማናጀር የስማን ነው ስትራስቦርግን አይመጥንም እንኳን አይደለም ቸልሲ ምን ሆነ ነው 5-2 ፒኤስጂ እንደዛ ያሸንፎኛል ላይ ፒኤስጂ እንደዛ ያሸንፎኛል ወይ አድክም ነሽ ማን አድክም ነሽ እርግጠኛ ነኝ ደግሞ ሁልሽም ስለ አርሰናል ቪዲዮ ሰርተሽ አቻ ስለወጣው አርሰናል ቪዲዮ ሰርተሽ ነበር አዳሜ ከእንግሊዝ ቡድኖች ብቸኛ ያልተሸነፈው ቡድን አርሰናል ነው እና ኒውካስል ግን በሜዳው ነው ባርሳ ካምፕኑ ላይ ይለጥፋል ብለን እንገምታለን። አርሰናል ብቻ ነው ከባየር ሊቨርኩሰን ጋር አቻ ወጣው ከእንግሊዝ ክለቦች ግን ሁሉም የእንግሊዝ ክለብ ደጋፊ መታየኔ ላይ ቪዲዮ ሰራለ ነው ማይም ስለሆንክ ምን ሆነ ነው? እኛ እኮ ከጌም በፊት ተናግሬያለሁ። እኔ እኮ ቡድኔን አውቀዋለሁ። ከጌም በፊት ተናግሬያለሁ። ለማሸነፍ አይደለም የምንመጣው። ገባሻል? ስትራቴጂክ ነው። እኛ 4 ዋንጫ ብዙ ጨዋታ አለብን አባት። ይኸውልህ እንደኛ መሮጥ ሲሞክር ሲታያ እንዴት እንደተንቀባረረ በጠላቱ ገባር ሃንግማኖች ስኳዳችሁም አሰልጣኛችሁም ደጋፊያችሁም ጆካ ነው ባሁን ሰዓት ቢዝነስ ብራይተን እዚህ ድረስ በመድረሱ እኮ ሊደነቅ ይገባል ሲጀመር ከቫሬስኬላ ትቻለሽ እናቴ ቸልሲን ቴሮራይዝ እንድታደርግልን ብቻ እናመጣሻለን። ምን አለበኝ እኔ ስናገር እኮ አሰቡኝ ማን ይስማኝ። ይሄ ስኳድ አይደለም 2 ቢሊዮን 0 ቢሊዮን ቢኖር ማለት ነው አንድ ላይ ተሰብስባችሁ አታወጡ። አንድ ላይ ተሰብስባ እኔ ምን አይነት የጨቀየ ሁለቴ አቻውን ሁለቴ መልሳችሁ ትሰጣላችሁ። አሁን ይሁት እስኪ መከላከል ምን አለ ተከላካይ አለ የለ ያለ እኔ የርገንሰን ሳንቼዝ ይሻላል። ልምድ ያለው እሱ ነው። 1-2 ጨዋታ ቢሳሳት ዛሬ እንደዚህ አይነት ጨዋታ ላይ እሱ ነበር። አሁን ሊቀለበስ ይሄ ነው የሚቀለበሰው። ይሄ ምንም የሚቀለበስ ነገር የለም። ምንም አይቀለበስም። ጤዛ ሳር እንደበላላ ማሯሯጣቸው ያራዳ ልጆች ፓሪስ ሴን ጀርመን ቼልሲን በገዛ ሰዓቱ ነው ናስቲ ሜዳ ላይ ወንድ ኮን ካናግረኝ ብሎ ሲመጡ አራገፋቸው። ሌላ ነገር የለውም። አሁን ሊያምኑ ነው በእናት ሳንቼዝ እንደዛ ፎክሮ እሱን ብታስገባው ሙደኛ ፓፔት የሆነ በረኛ አስገብተ ሙርት ይዛል አይደል? ያራዳ ልጆች ቼልሲ አሁን ነገሮች የከበዱት ይመስላል። እንግዲህ ብሪጅ ላይ የ3 ጎል ልዩነት አለ። ያንን እንዴት ማድረግ እንደሚችል አናውቅም። እግር ኳስ ነው። ነገር ግን አክብደውታል። ፓሪስ ሴን ጀርመኖች አሳስቀው ወጓቸው። ፈርስት ሃፍ እኮ ታግለው ነበረ። ነገር ግን ሰከንድ ሃፍ በዋዛ ፈዛዛ አንፋታም ብለው ክራቫስኬሊያን ቀይሮ ካስገቡ በኋላ ሆረር አልሆነም። አምና እኮ ታምሬ ሰራውተን ነኝ ብሎ ተቀያየረባቸው ያራዳ ልጆች። በሚያስገርም ሁኔታ 5-2 በሆነ ውጤት እንግዲህ ፓሪስ ሴን ጀርመን በሜዳቸው ቆንጆ ነጥብ አስጠብቀው ወደ ብሪጁ ያቀናሉ ማለት ነው። ምን ይሆናል? እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ወይም ቪዲዮ በደንብ ኮፒ ሊንክ ግዴታ ነው። ይመቻችሁ። ሰላም ነው ቼልሲዎች፣ እንዴት ናችሁ? ሰላም ናችሁ? ምን ነው ፈርስት ሃፍ ደህና አልነበራችሁ? ከመቼው እንደዚህ አይነት ቅሌት ውስጥ ገባችሁ እንዴ? ፈርስት ሃፍ እኮ እጅግ በጣም ደህና ነበራችሁ። በጣም ጥሩ ፐርፎርም እያደረጋችሁ አልነበር እንዴ? ምን አገኛችሁ ነው አሁን ሰከንድ ሃፍ ላይ? ማን አንተ ጀማው ካቫሬሽ ኬሪያ የሚሉት ተጫዋች ያገባው ጎል ማን አራተኛውን ጎል አይታችሁታል እንዴ? ጥግ ላይ ተኮሰው መረብም ለመወጠር የሆነ ነገር ይወረወረ ነው የሚመስለው። እናንተ በቃ ነቀነቀው ነው የምላችሁ። እንዴት አባቱ ነው የሚያምረው እንዴት ነው ይህንን የጨዋታ ቴምፖ መቆጣጠር ያቃተው? ቸልሲ እኮ ነው ይህንን ጨዋታ በአንድ የጎል ልዩነት ተሸንፎም ወደ ሜዳው ይዞት ሄዶ ማለት ነው ጥሩ ውጤት አስመዝግቦ ወደ ቀጣዩ ዙር ማለፍ ቻንስ ይኖረዋል ብዬ እያሰብኩ ነበር። በተለይ ደግሞ ፈርስት ሃፍ ላይ ያደረገው እንቅስቃሴና ሰከንድ ሃፍ ላይ ወደ አቻነት ምናምን ሲመጣ ይሄ ቡድንማ ወደ ሜዳው ወስዶ የሆነ ነገር ማሳካት እንደፈለገ ያስታውቃል ቡድኑ እና ከ70 ደቂቃ በኋላ ምንድን ነው የነካችሁ? የሆነ እብደት ውስጥ እኮ ነው የገባው እንዴ ጀማው። ለማንኛውም ቼላው እንግዲህ 5-2 በሆነ ውጤት አንቀባረውታል። ሰላም ደሩ ውጭ መንገድ ላይ ያላችሁ ፈጣሪ ይርዳችሁ። እኔ ተወፈተ
ኤንዞ ፈርናንዴዝ የፒኤስጂዎችን ቁስል ለመነካካት ሞክሯል። የቼልሲው አማካይ ኤንዞ ፈርናንዴዝ ቼልሲ ከፒኤስጂ ጋር ባደረጉት የምሽቱ የቻምፒየንስ ሊግ ተጠባቂ ጨዋታ ላይ 2-1 ያደረገቻቸውን ወሳኝ ጎል ካስቆጠረ በኋላ ወደ ፒኤስጂ ደጋፊዎች በመሄድ እኛንን የክለብ የዓለም ዋንጫ አሸናፊዎች በማለት በክረምቱ በተደረገው የክለቦች የዓለም ዋንጫ ላይ በፍጻሜው ጨዋታ ቼልሲ ፒኤስጂን 3-0 አሸንፎ የክለቦች የዓለም ዋንጫ ባለቤት የሆነበትን ዋንጫ ደረቱ ላይ ያለውን ምልክት እያሳየ የፒኤስጂ ደጋፊዎችን ለማብሸቅና ቁስላቸውን ለመቀስቀስ ሞክሮ ነበር። ሆኖም ግን አሳዛኝ ሁኔታ 3 ጎል ከዛ በኋላ ተቆጥሮባቸው ጨዋታው 5-2 በፒኤስጂ አሸናፊነት ተጠናቋል። ለማንኛውም ስለ ኤንዞ ፈርናንዴዝ የምሽቱ አስገራሚና አነጋጋሪ የሆነ ድርጊት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አታስዋሹኝና ማለት ነው እኔ በቲሚ በጣም ነው የኮረሁት። እግዚአብሔርን እውነቴን ለምን መሰላችሁ የኮረሁት ያልኳችሁ? የኔ ቲም ማለት ነው ፒኤስጂ ጋር አቻ ወጥቷል። ይሄ ነው ያስበላል። ይሄ ማለት ነው እግዚአብሔርን እየቀለድኩ አይደል። ይሄ ደግሞ ተጠያቂው ማን ነው? ሊያም ሮሲነር። እሺ ቆይ ችግር የለም። የመጨረሻው ደቂቃ ላይ የገባብህ ጎል ምንድን ነው? ምን ፈልገህ ነው የቀየርከው? ተጫዋቾች ገብቷል። የቀየርከው ለምንድን ነው? ካውንተር አታ ግላጭ እያገኙ ነው አይደል? ለምንድን ነው? በቃ እሱን ትተህ በቃ 4-2 አለቅ ይለቅ። እንዴ በእሱ አታስጠብቅም እንዴ? እሺ 3-2 ይለቅ። በረኛው የተሳሳተው ኳስ በቃ ተከላከሉ አትላቸውም እንዴ? ጎል ፍለጋ የሰው ሜዳ ላይ እኮ ነው የተጫወትክ ያለው። ሻምፒዮንስ ሊግ እኮ ነው። ሲቀጥል ሻምፒዮንስ ሊግ ላይ ምንም አይነት ስህተት ቦታ የለውም። ልንገርህ፣ ምንም አይነት ስህተት፣ አንድ ስህተት ማለት ነው ዋጋ ያስከፍላል። ይኸው አንድ ስህተት የእኛ ቲም ሞራል ላይ የነበረበት ሰዓት ላይ የእኛ ቲም ጎል የሚያገባበት ሰዓት ላይ በረኛው ተሳሳተ። እግዚአብሔር ምስክሬ ነው። እኔ በህይወቴ ማለት ነው እንደዚህ ቀሽም አሰልጣኝ ይቻላል። የመጨረሻ ቀሽም እኔ አልሰራውም የዛሬውን ስህተት። እንዴ ሜዳ ላይ እኮ ጨዋታ አለ፣ የመልስ ጨዋታ። ምን እያረክ ነው? የመልስ ጨዋታ ላይ እኮ አለ እኮ አይደል? የመልስ ጨዋታ ላይ ምን ልታደርግ ነው? አሁን እኮ በቃ ወደቅን እኮ በቃ ማለት እኔ ከዚህ ላይ ቼልሲ ማለፍ ሚራክል ነው ለኔ። ምክንያቱም ወድቀናል። ምክንያቱም ፒኤስጂ እንደምንም ብሎ 1 ጎል ማግባት ነው የሚጠበቅበት። የኛ ሜዳ ላይ አልቋል ጨዋታው፣ ምንም ነገር የሌለው ማለት ነው። እንዴ ምን እየሰራህ ነው ያለው? አሰልጣኝ ነህ አይደል? እኔ አልገባኝም። ከብት ነህ እንዴ አንተ? እንዴ እንዴት ነው የማትከላከለው? እግዚአብሔርን እኔ ሮሲነር ምንም ከዚህ በኋላ ሊያም ሮሲነር ላይ አንድ ነገር እምነት የለኝም። እውነት አልተናደድኩም እኔ በጌሙ ግን ሊያም ሮሲነር አንድ እምነት የለኝም። ምንም እምነት ነው የሌለኝ ባንተ ማለት ነው። ለምን ማለት ነው? ለምን ወርልድ ቤስት 11 ተሰብስቦ አታሸንፍም? እግዚአብሔርን ከዚህ በኋላ አስጠላኸኝ ማለት ነው። አቋማ በትክክል ስራውን እየሰራ መሆኑን የምታውቁት 8 የቻምፒዮንስ ሊግ ጨዋታዎች ትናንትናና ዛሬ ተካሄዱ። ከ8ቱ 6ቱ የፕሪሚየር ሊግ ቡድኖች ነበሩ፣ አንዱን ማሸነፍ አልቻለም እና ሄኖክ ደግሞ 8ቱንም ጨዋታዎች ፕሪዲክት አድርጎ ነበር እዚሁ ቲክቶክ ላይ። ከ8 ነው ያገኘው። ቴሌግራም ላይ ደግሞ ገንዘቡን ነው ልምጠጥ ያደረግነው። ፖስት ተደርጓል፣ ገብታችሁ መመልከት ትችላላችሁ። ከዛም በፊት ፖስት አድርጌው ነበር። ቺን ሰርች ስታደርግ ቀጥታ ይሄን ይመጣላል። ካልሆነ ደግሞ ባዮ ሊንክ አለልህ፣ በሊንኩ መሰረት መቀላቀል ትችላለህ። ኤዲተሮች ደግሞ ማለት ነው ቪዲዮ እንድሰሩበት ይፈልጋሉ። ይመቻችሁ። ደደብነህ ጆርገንሰን የእናትህ ነው። አረ አፈር ብሉ ተቃጠሉ። ሲያን ቅማላም ናችሁ። ቅማላም ተመልከቱ፣ ምን አይነት ዝተት የመከላከል ስራ እንደሰሩ። ተከላካዮቹን ተውት። የዚህ የበረኛው የደደብ ውሳኔ ተከላካዮቹን ዋጋ አስከፈላቸው። ስንት ኳስ ነው ለፒጂ ተጫዋች እየሰጠ የነበረው እንዴ? 3ኛ ጎል እኮ በሱ ምክንያት ነው። እንኩ ብሎ ሰጣቸው፣ ገባብን እየተናገርኩ። ጨዋታው ተቀየረ። ከዛ በኋላ ከየት ነው የመጣው? ሲያስጠላ ጆርገንሰን ነው የሚባል ደደብ መሀይም ቆሻሻ። እስከ ሌሊት 7 ሰዓት እየቆየን እንኳን በቃ ትንሽ እንኳን ተስፋ የሚባል ነገር አናገኝም ማለት ነው። እንዴት ነው አሁን የምንቀለብሰው? 5 ለምናምን እንዴት ነው እንዲህ ከ80 በኋላ 2 ይገባባችኋል? ምን ሆናችሁ ነው? አረ በስመ አብ። በረኛው ግን ይሄን መብላት ትችላለህ ደደብ። ቼልሲ በፒኤስጂ 5-2 በሆነ ውጤት ተሸንፏል። እውነት ለመናገር ደህና አድርገው ተበቅለውናል። ነገር ግን ማለት ነው ይህን ጨዋታ ያጣነው በራሳችን ስህተት ነው። አለቀ በቃ። በራሳችን ስህተት እንዲሁም ደግሞ በአሰልጣኙ ውሳኔ ጆርጌንሰን በማይሆን ሰዓት እዛ ጋር 2 እኩል እያለን የሰራው ስህተት። ኧረ በስመ አብ። ከዛ ደግሞ ጀምስ ቀጠለው። ከዛ በቃ ይሄ ልጅ ነው ታሪክ የሰራው። ተቀይሮ ገብቶ ምንድን ነው የሰራው? እንዲህ ያገባል ይለናል። እንደገና ደግሞ የአሰልጣኙ ውሳኔ አሁን በዛ ሰዓት ላይ መመራት ስንጀምር
ዴላፕ ምን አባቱ ይሰራል? እኔ ዴላፕ ከሚጮት በጎዶሎ ብንጮት ይሻለናል። እግዚአብሔርን በቃ ምንም እኮ ተስፋ የሌለው ተጫዋች ነው። አይሮጥ፣ አይንቀሳቀስ፣ አይሞክር፣ እንደገና ያገኘውን እድል በአግባቡ አይጠቀም። አሁን በዛ ሳለ ጆዋ ፔድሮ መውጣት ነበረበት። እንደገና ደግሞ ስንት ጊዜ ሙሉ ሲያቃጥለኝ የነበረው ጉስቶ እርሙን አሪፍ ቢሆን እሱንም ቀይሮ አስወጣ። በቃ በራሳችን ስተት ይህን ጨዋታ እንጣ፣ በራሳችን ስተት። ነገር ግን አሁንም ቢሆን ተስፋ መቁረጥ ምናምን አያስፈልግም። ይሄ ቡድን ላይ 3 ማግባት ቀላል እንደሆነ እንግዲህ ክለብ ወርልድ ካፕ ላይ አሳይተናልና ቀጣይ ጨዋታ ሜዳችን ላይ አምጥተን 3 ማግባት እንደማያቅተን እርግጠኛ ነኝ። የአሰልጣኝ ውሳኔ እዚህ ጋር ወሳኝነት አለው ማለት ነው። ስለዚህ ሜዳችን ላይ አምጥተን እንደ ባርሳ አይነት ጨዋታ ተጫውተን ማሸነፍና ፒኤስጂን መጣል አለብን፣ መበቀል አለብን። ሁሉም እንደዚህ ማለት አለበት። አለቀ በቃ። ቼልሲ 5-2 ተሸንፏል። እንግሊዝ እንደ ቀልድ እየተዋረደች ነው። ቼልሲም የ3 ጎል ድርቅ ይዞ ነው ወደ ስታንፎርድ ብሪጅ የሚሄደው። እኛም የ3 ጎል ድርቅ። እኔ ምን ማለት እንደምችል አላውቅም። ይሄ የተጠበቀ ውጤት ነው። እንደውም ቼልሲ በጣም አስገርሞኛል። መጀመሪያ በጣም የሚገርም ፋይት አሳይተው ነበር። 2-0 ምናምን ሲያደርጉ እኔ በክለቤ እዚህ እየተቃጠልኩ 3-0 እየተመሩ እኔ ምን እንደምል አላውቅም። ክቫራትስኬሊያ ደስማ ቪቲኒያ እንዴት አባቱ ነው የሚችለው? እንዴ ቻምፒዮንስ ሊግ ላይ ፍሬንድሊ ማች አድርገው ቺፕ እየተቀበረኛውን ሁላ ሳያየው ቺፕ ከዛ ከሩቅ። ኧረ በኢየሱስ። ለማንኛውም የእንግሊዝ ክለቦች ቂጣቸውን ተብለው ሊባረሩ ነው። እዛው ሊጋቸው ላይ አተኩሩ እየተባሉ ይመስላል። ይህንን ቴሌግራም ተቀላቀሉ። ዋኒክስ ላይ እኛ ሁሌ እየሰራን ነው። ተዘጋ ምናምን ብላ አትጨናነቅ። ለአሁን ፕሬዲክሽንስ ሌላ ለንደንን ወክሎ የሚለጠፍ ቲክ ተገኘ ማለት ነው። ይኸውላችሁ ፒኤስጂ 5-2 ቼልሲ ጥፍጥፍ። ማን አሜሪካ ላይ ወስዳችሁ እናንተ ፀሐይ ላይ ያጫውታችኋቸው ነው። እኔ ፒኤስጂን አችሏቸውም። ይሄን ፒኤስጂ ስላችሁ አንዳንድ የቼልሲ ደጋፊዎች አፈላችሁ። ዛሬ ምን ቀጠቀጣችኋል? እኔ ደግሞ 2-0 ስትሆኑ የምርም ፒኤስጂ የማይችላችሁ መስሎኝ ነበር። ክቫራ ተቀይሮ ገባ። ማን ይሄ ሰውዬ እንዴት ነው የሚችለው? ክቫራዶና ምንድን ነው ኤፌ ተቀልልባል። በዚህ ማን በጣም ነው የሚችለው። በጣም ባርኮላ አግብቶት ማያውቀውን አይነት ጎል በግራ እግሩ ቀረቀረባችሁ። ቪቲኒያ ምንድን ነው እንደዚህ አይነት ቺፕ እንዴ? ቪቲኒያ the best midfielder ነው የምላችሁ ለዚህ ነው። ገባችሁ አይደለም? ቼልሲን ወሰደና ኩክ። እኔ ግን እግዚአብሔርን እንደዚህ አድክም ክለብ አለ እኔ እንደ ቼልሲ። እኔ ወሬያችሁ ከክለባችሁ በላይ የሆነ በቃ ፒኤስጂን ዛሬ ልበሉት ነበር የሚመስለው። አሁን ይሄን ትቀለብሳለህ። ይሄን ከቀለበሳችሁት ማለት የምርም ለንደንን ወክላችሁ የሆነ ነገር ከ80 ደቂቃ በላይ የሁለት ምርጥ ቡድኖችን ጨዋታ ተመልክተን ነበር። ታክቲካሊ በደንብ የተዘጋጁ ቡድኖች ነበሩ። ነገር ግን የሉቾ ቅያሬዎች የጨዋታውን መንፈስ በሙሉ ቀያይረውታል። 5-2 ሰፊ ውጤት ነው። ጨዋታውን ግን ይገልጸዋል ብዬ አላስብም። እንደምታውቁት አዲስ አካውንት ነው። ስለዚህ ፎሎ እያደረጋችሁ እስከ መጨረሻው ድረስ አብራችሁኝ ሁኑ። ጨዋታውን ሁለቱም በልበ ሙሉነት ነበር የጀመሩት። ቼልሲዎች ከኋላ በቢልዳፕ ለመውጣት አልፈሩም ነበር። ነገር ግን ተመልከቱ የፔዥን ወረራ። እዚህ ጋር በሊያም በኩል አንድ እያስተዋል ነው ያለነው ነገር አለ። በአርሰናሉን ጨዋታ ተመልክተነዋል። ፕሬሲንግን ወደ ራስ መጋበዝ ሮቤርት ሳንቼዝ ግብ ጠባቂም ሆኖ ይህንን በተደጋጋሚ ሲያደርጉ ተመልክተናል። እንደዚህ አይነት ፕሬሲንግን ወደ ራስ ጋብዞ ከጀርባ የሚገኘውን ስፔስ በማጥቃት በመጀመሪያ ደረጃ ባለኝ መረጃ ሮቤርቶ ዲዘርቢ በብራይተን ነበር ይህን ነገር ለዓለም እግር ኳስ ያስተዋወቀው። ብዙ ጊዜ ሲሰራልህ ጥቅሙ ከፍ ያለ ነው። ነገር ግን ፔዥ እንኳን ጋብዘው ይቅርና ፕሬሲንጋቸው የተደራጀና ድንቅ ነበር። ቼልሲዎች ተቸግረው ነበር ፈርስት ሃፍም ቢሆን በአንዳንድ ሁኔታዎች። ነገር ግን ትልቅ ጥቅም አለው ይሄ ነገር። አንደኛ ኳሱን ለፔዥ ሰጥተህ ብትጫወት ፔዥዎች እንዴት የጎል ዕድል መፍጠር እንዳለባቸው ያውቃሉ። ሁለተኛው ከሜዳው ውጪ እንደመጫወቱ ፔዥዎች የማጥቃት ጫና አለባቸው። ስለዚህ ይሄ ጫና እንዳይኖርና የማጥቃት ሪትማቸውን ለማቋረጥ በቻልከው አቅም ኳሱን መያዝ አለብህ። ሶስተኛና ዋናው ጥቅም ፔዥዎች ፕሬስ ሊያደርጉ ሲመጣ ከኋላ የሚከፈተውን ስፔስ ኤክስፖዝ ለማድረግ ለመጠቀም ለማጋለጥ ይጠቅመሃል። በዛ መንገድ ቢያንስ ፈርስት ሃፍ ተሳክቶላቸዋል ማለት ይቻላል ከአንዳንድ ስህተቶች ውጭ። በዚህ መንገድ ከ80 ደቂቃ በላይ ፍጹም ተመጣጣኝ ጨዋታ ነበር የተመለከትነው። በእርግጥ 74ኛው ደቂቃ ላይ ቪቲኒያ ላስቆጠረው ጎል ይሄ ስህተት ከበረኛው የተነሳው ስህተት ትልቅ እጅ ነበረው። ነገር ግን ከዛም በኋላ ሶስተኛ ጎል ቼልሲ አስቆጥሮ አቻ መሆን የሚያስችል ብቃት ነበራቸው። በኋላ ግን የጨዋታው ተርኒንግ ፖይንት ነበር ማለት የምንችለው ቀቪጫ ክቫራትስኬሊያን ሉቾ ቀይሮ ሲያስገባ ነው። ተመልከቱ። ክቫራትስኬሊያን ቤንች አድርጎ ይህን ወሳኝ ጨዋታ መጀመር የሚያስችል ሌክዠሪ ነበረው። ቼልሲ ግን በአንጻሩ የቀየረው እንደ ጋርናቾ ያለን ተጫዋች ነው። ሌላኛው የታክቲካል ባትል ነበር ማለት የምንችለው ቼልሲም ፔዥ ባደረገው በተመሳሳይ ማን ቱ ማን ፕሬስ ያደርግ ነበር።
ፔዥዎችን ቅድም እንደተመለከትነው የማንቱማን ፕሬሲንግ ነበራቸው። ሶስቱ ሚድፊልደሮች ከሶስቱ ሚድፊልደሮች ጋር ነበር የሚያያዙት። በቼልሲ በኩልም ያንን ነበር ማድረግ የፈለጉት። ፊዚካሊ ጥሩ ናቸው እነ ካይሴዶ። መሀል ላይ ያንን ፊዚካል ብልጫ ለመውሰድ ሞክረው ነበር፣ ተሳክቶላቸውም ነበር። እዚህ ጋር ሌላኛው መነሳት ያለበት ነገር የቼልሲ ፕሬሲንግ ማንቱማን በመሆኑ እነ ኦስማን ዴምቤሌ ወደኋላ ድሮፕ ያደርጉ ነበር። ይህንን በተደጋጋሚ በኦስማን ዴምቤሌ በፔዥ ውስጥ ተመልክተኗል። እዚህ ጋር ፉፋና በተቻለው መጠን ሊከተለው እየሞከረ ነበር። ነገር ግን ለዴምቤሌ ትንሽ ስፔስ ከሰጠኸው ምን ያህል መቅጣት እንደሚችል ተመልክተናል። ፔዥ ቀስ በቀስ ወደ ባለፈው ዓመት ሪትሙ እየተመለሰ ነው። አሁንም ቻምፒየንስ ሊጉን ለማንሳት ከየትኛውም ቡድን ያላነሰ እድል እንዳለው አሳይቶናል። ቼልሲ ግን በተቻለው መጠን ተፎካክሮ በልፋቱ ልክ ውጤቱን አላገኘም። ስታንፎርድ ብሪጅ ላይ የሚቀየር ነገር ካለ እንመለከታለን። ይመቻችሁ። ፒኤስጂ 5 ቼልሲ 2 ሉዊስ ኤንሪኬ በአግባቡ ዘመኑን የዋጀ ድንቅ አሰልጣኝ፣ እመቤትን ይችላል። በቃ እያንዳንዱ የሚያደርጋቸው ነገሮች እንደምንም ጨዋታውን ካየሁት በኋላ በደንብ እየተገለጸልኝ ነው። ክቪቻ ግቫርሽኬሊያ ተጠባባቂ ወንበር የወረደው ተጎድቶ እንዳይመስላችሁ፣ በቃ ለፍልስፍናው ስላልሆነ ነው እንጂ በዚህ ጥራት ላይ ያለ ሰው በተአምር ተጠባባቂ አታሉት። ለፍልስፍናው ስላልሆነ ስላችሁ አይችልም ምናለን ስለሱ ችሎታ አውርተን ራሱ አንሰለችም። ጆርጂያዊ እጅግ የላቀ ኳሊቲውን አሳይቷል። ይሄ ካገባቸው ሁለት ጎሎች ለቪቲኒያ የሰጠው የተረጋጋበት መንገድ በጣም አስገርሞኛል። ግን ለምን ተጠባባቂ ወንበር አስቀመጠው ካላችሁኝ ሉዊስ ኤንሪኬ አባቴ ፔዤ ማለት በጨዋታ ከ6 በላይ ኳሶችን ሰው ፋይናል ሰርድ ላይ የሚነጥቅ ቡድን በቃ እንደ በሬ በተለይ ፍሮንት ስሪው በቃ እንደ ኃይል እንደ አህያ ሳትሰለችሁ የምትተጉበት የምትለፉበት ነው እና ክቪቻ እሷን ነገር ቀንሷል። ክቪቻ አርቲስቲክ ነው። የድሪብሊንግ ችግር የለበትም፣ የጉልበትም የፍጥነትም ችግር የለበትም። አምና እኮ ሰርቶ አሳይቷል። ዘንድሮ ትንሽ ድሮፕ አድርጓል። እንደ ድሮ አይከላከልም፣ እንደ ድሮ አይመለስም ምናምን የሆነች ነገር አምጥቶ ነበርና በሱ ሆነ ኢንዶፍ ያደርጓል። ያው የተለያዩ ማይነር ኖኮች ምናምን አጋጥሞታል። እሱን ግን ያንን በቃ አሁን ሉዊስ ኤንሪኬ በዘመኑን የዋጀ ቡድን የሰራው በምን እንደሆነ ታውቃላችሁ? ፍሮንት ስሪው ሳይሰለች ሪሌንትለስሊ ፕሬስ ያደርጋል፣ ይጋፈላል። መሀል ላይ ደግሞ በቃ ረጋ ያሉ አርቲስቲክ ተጫዋቾች አሉትና እዛ ይጋፋል። መሀል ላይ ደግሞ አይደናገጡ ተጫዋቾች አሉት። በደንብ የተሰራብን እኔ አንድ የፔዤ ድክመት ዘንድሮ እኔ ዶናሩማ ቢናራቸው ከሙኒክም ከአርሰናልም በላይ ዋንጫ ያነሳሉ ብዬ ደግሞ ደረት ነፍቻ ወራላቸው ነው። ግን አሁን ሻቫሌን በ40 ሚሊዮን ገዙ። አሁን እሱ ግብ ጠባቂ ነው። በስመ አብ ሳፎኖቭም የደከመ አስቡት። በፊት እኮ ዶናሩማ ነው ናቫስ ነው የሚጀምረው ብለን የምንጨነቅበት ቡድን አሁን ሳፎኖቭ እና ሻቫሌን ይዞ የደከመ በቃ በዛ ላይ ማርኪኒዮስ አርጅቷል ማለት ከአምና ቀንሷል። ላይ አይሆንም አይመጥንም ምናምን እያሉ ሳይሆን ከአምና ማርኪኒዮስ ቀንሷል። እሱን ሳይተካ ነው ወደዚህ ሲዝን የመጣውና እሷ እንደው መከላከሉ ላይና ያው የሩይዝ አለመኖር ምናምን ካልሆነ በስተቀር እጅግ ጥራት ያለው ቡድን በቃ የሚያምር የሚያረካ ቡድን የተገነባውና ዘንድሮ ለመድገም ቻምፒየንስ ሊግን እያፍታታ ያለ ቡድን ነው እና የሆነ ሰዓት መልሶ ሊነቅ እንዳልኳቸው የግብ ጠባቂው ነገር ከፈተ የቼልሲ ነገር ምን እንዲሁ ግብ ጠባቂ ካነሳን ያው ጨረሻ አንዳንድ ጽሁፎች ላይ ኪሚኒስክ ሞመንት ምናምን ያው የቶተናም እንደው አልተቀየረም እንጂ ዮርገንሰን ትላንትና አሪፍ ሆኖ ነው ያሳልፈው። እኔ ሙሉ ልተቸው ፓሶቹ ፒስ ነበሩ። ሴቭ ያደረገው መግባት የነበረባቸው ጎሎች የገቡት ግን የጨዋታዎች መለጠጫ ቦታ ላይ እጥፋቱን አደረገው። ዋቺን ተርኒንግ ሞመንት ዴዜሬ ዱዌን ኢንተርሴፕት ያደረገው 3-2 የሆነበት ቪቲኒያ ቺፕ የቪቲኒያ መረጋጋት ራሱ ጌታይ በቃ ጥበብ አርት የተረጋጋ ሚድፊልድ ያልኳችሁ እሱ ነው። አልተደናገጠ ምናምን ቺፕ አደረገው እና አስቡት ያቺን ኳስ ዴዜሬ ዱዌ ነው ባርኮሌ ኢንተርሴፕት ሲያደርገው እዛው ለክቫርሽኬሊያ ሰጠው። ክቫርሽኬሊያ ተረጋግቶ ነው ለቪቲኒያ የሰጠው። ከዛ ኳሱ ተቆጣ።
እና በቃ የቼልሲ የሊያም ሮዘኔ አፕሮች ደግሞ የገረመኝ በደንብ ፍሮንት ፉት ለመጫወት እየሞከረ ነበር። አይታችኋል። ጉስቶ ላገባው ጎል ሜንዴዝንም ቦታ የሚያስቱት 2-2 እየሆኑበት ነው። አንዳንዴ በቃ ይሄ ፓልመርና ኤንዞ የሚገኙበት ወረዳ የፔዥን ተከላካዮች ቦታ ሲያስት ነበረ። ኳሶቹ ስላልተሞከሩ ምናምን አንዳንድ ሞመንቶች ስላላስተዋል ነው። የጉስቶ ኳስ በደንብ ግልጽ ነበር። ዞሮ ዞሮ አልፈው ነው የመጡት። እኔ ብሪጅ ላይ ታምር አይገለበጥም። ይመቻችሁ። እናንተ ስለ ጨዋታው ምን ሀሳብ አላችሁ?